ሰላም ቤተሰቦቼ ባሳለፍኩት የአንድ አመት ከአራት ወር እስር የተማርኩትን ልንገራችሁ። በህይወታችን ውስጥ ቅስፈታዊ አጋጣሚዎች ህይወታችንን ፈጽሞ ወደማንጠብቀው አቅጣጫ ሊከተን እንደሚችልና በህይወታችን ውስጥ ያላስተዋልናቸው ነገሮች የህይወታችንን ዋጋ ሊያስከፍሉ እንደሚችሉ ፈጣሪ ይመስገን። አለማስተዋል ያስከፈለኝን ዋጋ በአንድ አመት ከአራት ወር እስር ታርሜ ወጥቻለሁ። ተሳስቼ ያስከፈውትን የኢትዮጵያ ዋልታ የሆነውን አየር መንገዳችንን እንዲሁም የአየር መንገዳችን ሰራተኞች እንዲሁም የጸጥታ አባላትን መላው የኢትዮጵያ ህዝብን እኔ ልጃችሁ እንደ ልጅ አጥፍቻለሁና እንደ ልጃችሁ አይታችሁ ይቅርታ እንድታደርጉልኝ ከልብ ጠይቃለሁ። በታሰርኩበትም ጊዜ ከምንም ነገር በላይ የኢትዮጵያን ህዝብ ፍቅር አይቼበታለሁ። ሁሉም ሰው እንደ ወንድሙ ነበር ሲያስብልኝ የነበረው። እናቶች እንደ ልጃቸው ነበር ሲጨነቁልኝ የነበረው። ከልብ አመሰግናለሁ። ተመላልሳችሁ ለጠይቃችሁኝ፣ በጸሎታችሁ ላሰባችሁኝ፣ ለተሳላችሁልኝ በጣም አመሰግናለሁ። አሁን ደግሞ ወጥቻለሁ። ከዚህ በኋላ ህዝቤንና ሀገሬን በሚጠቅም ስራ አመጣለሁ። በጣም ወዳችኋለሁ፣ አኮራችኋለሁ። በዚህ ሰዓት ስለ ቲክቶከሩ ጆን ዳንኤል አንድ አዲስ መረጃ ልንገራችሁ። በዛሬው ዕለት እንግዲህ በኢንስታግራም ገጹ ላይ አንድ መልእክት አጋርቷል። በስቶሪው ላይም እንግዲህ እግዚአብሔር ይመስገን ያሳለፍኩትን አንድ አመት ከአራት ወራት እጅግ በጣም ብዙ ነገር ተምሬበት አልፌያለሁ። በእነዚህ ጊዜያት ውስጥ አብራችሁኝ የነበራችሁ፣ እየመጣችሁ የጠየቃችሁኝ፣ ባላችሁበት ሆናችሁ ስትጸልዩልኝ የነበራችሁ፣ በእኔ መታሰር ለተከፋችሁና ላለቀሳችሁ፣ ከክፍለ ሀገር ድረስ እየተመላለሳችሁ ለጠየቃችሁኝ እናቶች፣ መፈታቴን የተመኛችሁ ሁሉ ከልብ አመሰግናለሁ፣ ክበሩልኝ በማለት በኢንስታግራም ስቶሪ ላይ እንግዲህ መልእክቱን አጋርቷል። ዝናኞች እንዴት ዋሉ? ጆን ዳንኤል ባለፉት አንድ አመት ከአራት ወራት ውስጥ ብዙ ነገር ተምሬያለሁ። አብራችሁኝ ሆናችሁ ከባዱን ጊዜ ላቀለላችሁልኝ፣ እየተመላለሳችሁ ለጠየቃችሁኝ፣ ለጸለያችሁልኝ፣ ከክፍለ ሀገር ድረስ መታችሁ ለጠየቃችሁኝ እናቶች ሁላችሁንም እግዚአብሔር ይባርካችሁ፣ አመሰግናለሁ በማለት የመጀመሪያ ፖስቱን ኢንስታግራም ስቶሪው ላይ ለጥፏል። ምን ይሳነዋል? ምን ይሳነዋል? አንዴ ሁለቴ በሉ፣ ሁለቴ በሉ፣ ሁለቴ እልል በሉ። እስቲ ሁለቴ እልል በሉ። ሁለት ሶስቴ በሉ፣ ሶስቴ በሉ። ከአስራ ቀን በኋላ ይፈታል። ከዛ በፊትም ሊፈቱት ይችላሉ። ሌሎቹ ግን ዛሬ ይፈታሉ። ኦ ማይ ጋድ! የኛ አምላክ የሁላችን ይሄ ከባድ ጸሎት ነው። ባይዘው እግዚአብሔር ምስክር የምሬን ነው። ዘ ኪንግ ኢዝ ባክ! ዘ ኪንግ ኢዝ ባክ! ያራዳ ልጅ ና በለውና የማኔ ሙት። አቤት ያ በቃ ጆ አንበሳ 50 ሴንት የኛ 50 ሴንት መቼስ እስር ቤት ውስጥ ተምረህ የምትወጣው ብዙ ነገር አለ። በጣም ብዙ ነገር። እግዚአብሔር ምስክሬ ነው። ጨዋ ልጅ፣ ጎበዝ ልጅ ሆኖ ከበፊቱ የበለጠ ጆ ሌላ ታሪክ ይሰራል። ማንም ባይሰራም ጆ ነው ሌላ ታሪክ የሚሰራው። ጆ ኔክስት ቲክቶክ ያ 15ቱን ግራሚክ የሚሸለመው ጆ ነው። ጀግናው ልጃችን ነው የሚሸለመው። ያ አፈ ቁጭ ብለህ ትጠብቃለህ። እንግዲህ ቁጭ ብለህ ታያለህ። ያ ጆ ነው የሚበላው ጥቅልልልል የሚያደርገው ጥቅልል ግራሚኩን ምናምኑ። ምክንያቱም ታሪክ ነው የሰራው ልጅ። ታሪክ አለው። ገና ብዙ እናያለን። ብዙ እናያለን። አይስዌር ብዙ ነው የምናየው። ጆዬ የኔ ጌታ፣ የኔ ምስኪን፣ የኔ ዋ አቤት። አሁን ደግሞ እስር ቤት ሆኖ እንግዲህ ደግሞ የሚጽፋቸውን ዘፈን አቤት ታለንት ይልሃል። ይሄ ነው ዘፈኑን ያመጣዋል። በተግባር ለወገኑ ይተርፋል። ለወገኑ ፉን አይደለም። ያ ምን ብሎ ነው ጆ ሲመጣ ምን ብሎ ነው የሚመጣው? ጆዬ ሲመጣ መቼ ሰግጥ አይደል? ጆዬ ሲመጣ ምን ይላል? ምን ብሎ ነው የሚመጣው? ምን ብሎ ነው የሚመጣው? ጋይስ ጆ ሲመጣ ምን ብሎ ነው የሚመጣው? ምን ብሎ ነው የሚመጣው? ትውልድ ይዳን ብሎ ነው የሚመጣው። ትውልድ ይዳን ብሎ ነው የሚመጣው። ትውልድ ይዳን ብሎ ነው የሚመጣው። የምን አባቱ ዘግጥ ነው? ትውልድ አዲስ ምዕራፍ ይከፈታል። ትውልድ ይዳን አሳየው አይደል? አሳየው ላላየው አይደል? ምንድነው አሳየው ላላየው አይደል? ይሁን በቃ ጂኒስ የሆነ ነገር ይዞ ነው የሚመጣው። ያ ማቸው የሆነ ነገር ይዞ ነው የሚመጣው። ምክንያቱም እዛ ውስጥ ብዙ ነው የምትማሩት። ብዙ ነገር ነው የምትማሩት። አሁን ያው ይሄ ህዝብ ማናቃል ነው የሚለው። ሰግጥ የለም። ሰግጥ ካሁን እየተንቀጠቀጠች ነው። የት አባታችሁ ብሎናል። ሰግጥ አይደለም። የት አባታችሁ ምን አባታችሁ ታመጣላችሁ? ዋንጫው ከተቀበለ በኋላ የት አባታችሁ ምን አባታችሁ ብሎናል። ኦኬ የት አባታችሁ የምን አባታችሁ አምላክ ግጠማው ግጠማው
ግጠም አሁን ግጠም። ሰበር የለበት ዘራፍ ማለት ሰበር የለበት ጆዬማ ምንድን ነው የሚለው ጋይስ? ምንድን ነው የሚለው አሁን ሲመጣ? ምን አርስትን ይዞልን የሚመጣው ጋይስ? ብላክ